ይሁማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው የካብሽው፣ ክብር አይወድለትም። ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም። አባት እስኪ አንዴ ጃሩን አደርስልኝ። እሺ። እኔ እቺ ረጅም ሴትዮ ቆይ ለምንድን ነው ግን ከፊልሙ ማትወጣው? ምንም አታምርም። እሷ ብቻ ነው ማታምረው። ሌሎቹ ያምራሉ። ይሄው እዚህ ነው ቤታችን። ስንት ነው? 30 ብር። 10 20 ብር ከምትለቃቅም ሰው ላርግ እያለች አይደል እንዴ? ምን ያመጻድቃል? አሁን ሰው አይደለም እንዴ? ተረትህን ተው። እጹብ አንቺ ግቢኝ ያናግረዋለሁ። ሴቶኝ መጠየቄ ነው እንደዚህ የሚያደርግ? መጠየቅሽ አይደለም ስተትሽ ያለንበት ቦታ ነው። እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ የጠላኸኝ? ጠልቼሽ አይደለም፣ ስሜታዊ ሆነሽ አትወስኝ። ከአንቺ ቢያልፍ እንኳን ቤተሰቦችሽ እኔን መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ። እኔ በመቀበል ውስጥ የሚመጣውን ንቀት መቀበል አልችልም። እኔ እኮ ልስጥ አላልኩም፣ ፍቅርንም ኑሮንም እንካፈል እንጂ። እሱን ጊዜ ያሳየናል። ልሂድ። አባት አንተን እኮ የምጠብቀው ማን ይሸከምልናል? መጣ ወንድሜ። አንቺ የኔ ኮንሽ ምንም አያስቸኩልም፣ ሁሉንም ጊዜ ይፈተዋል። አይገርምህም? ግን ጸጉሩን ቅርጽ የሚያስወጣ ግን በተሸካሚነት ሙያ ላይ የተሰማራ ደሃ የሆነ ሰው